ሄይ ጋይሶች ማለት ነው። አዲስ ነገር ተፈጥሯል። ኦ ማይ ጋድ ትላላችሁ ማለት ነው። ዛሬ እንደውም በቪዲዮ ነው የመጣሁት። በቃ በቪዲዮ ምነው ሸዋ እስከመቼ ድረስ እኔ በእነሱ ተቃጥዬ ማለት ነው። እንዴ ተቃጠልኩኝ እኮ አቃጠሉኝ ማለት ነው። እንዴ ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውዶቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። በደንብ እንፈተፍትባችኋለን፣ በደንብ እናሽቃብጥባችኋለን። ክብር አልወድ ብለዋል። ስለዚህ ስድብ ከፈለኩ ምንም ችግር የለውም። እኔ ጋር ሞልቷል። ያው እኔ አልሳደብም እንጂ ከተሳደብኩኝ በቃ እነዚህ ምድረ ጥራጊ። አሁን ደግሞ ምን ጀመሩ መሰላችሁ ማለት ነው ጋይሶች። አሁን ደግሞ ደስታ ለሩታ ቀለበት ሊያደርግላት ነው። ዳይመንድ ቀለበት አድርጌ ምናምን ባገባት አላለም። ምን ተዝረከረካለህ ማለት ነው እንዴ? ሩታን ማግባት ይችላል አያገባ ምናምን አይደለም። ግን ድራማ እንደሆነ እያወቅን እየተከታተልናቸው ነው። ግን አሁን በይፋ እኛ ላይ ድራማ እየሰሩ እንደሆነ ማወቅ ችለናል። ያወቅንበትም ነገር ደግሞ ዛሬ ደስታ የለቀቀው ቪዲዮ ነው። ምክንያቱም አብርሃም የሄርሜላን ፍቅር ተቀበለ፣ ሩታ ደግሞ የደስታን ፍቅር ተቀበለች ምናምን ነገር እንዴ ነው። እነማን ጋር ነው የምትሸውዱት እናንተ? ማንን ነው የምትሸውዱት? ማንን ነው የምትጫወቱበት? ራሳችሁ ላይ፣ የራሳችሁ የትዳር ህይወታችሁ ላይ ወይንስ ደግሞ እኛን ተመልካቾች ላይ? እኛ ላይ እንኳን መጫወት አትችሉም። ምክንያቱም እኛም እናንተ እንደምትጫወቱት እኛም እየተጫወትንባችሁ ነው። በቃ አለቀ። ምክንያቱም ብድር በምድር ትላላችሁ እና ስለዚህ አብርሃም የሄርሜላን ፍቅር የተቀበለው ለራሳቸው የሆነ አሁን ይሄን ሰሞን ማለት ነው ጋይሶችዬ፣ ኦ ማይ ጋድ ትላላችሁ። ይሄን ሰሞን እየመጣ ያለ ነገር ወዶቼ፣ ይሄን ሰሞን እየመጣ ያለ አዲስ ነገር አለ። ምንድነው? ሩታ በቀደስታ ጋር ምናምን ቀለበት ታስራለች። እዛ ጋር ሄርሜላ ከአብርሽ ጋር ምናምን። በነገራችን ለኛ እኮ ጥሩ ነው። ለኛ በጣም ምርጥ ነገር ነው ያደረጋችሁልን ማለት ነው። በጣም ስራ ሰራችሁልን። በቃ አዲስ ነገር አመጣችሁልን። ግን ምንድነው አንዳንድ ጊዜ ሩታ የልጁ እናት ናት ታውቃላችሁ። ስለዚህ ሩታ በጣም ብዙ ነገር ከአብርሽ ጋር ያሳለፈች ናት እና እንዴት ነው ሩታን ትቶ ከሄርሜላ ጋራ ፍቅር ጀመረ ምናምን? ይሄንን ምን አይነት መሸዋወድ ነው ጋይሶች? ምንም መሸዋወድ እኮ አይደለም ይሄ ምን ታውቃላችሁ? እኛ እያወቅን ነው የምናያቸው። ስለዚህ ደግሞ እነሱም አርፈው ቁጭ ብሎ ስራቸውን ይስሩ እንጂ እኛን እንደሞኝ እነሱ እንደብልጥ መሆን የለባቸውም። እዛ ጋር ደግሞ ሄርሜላ ጋር ሳይሆን አብርሽ ከሩታ ጋር ነው መሆን ያለበት። ሄይ ጋይሶች ለምን ታውቃላችሁ? በግልጽ የሆነ ነገር ነው ይሄ ነገር ማለት ነው። በጭራሽ ሊሆን የማይችል ሊቀየር የማይችል ነገር ነው ማለት ነው። ሩታና አብርሽ ለልጃቸው ሲሉ ከተለያየ እናትና አባት ልጅ እንዳይወለድ ሩታና አብርሽ አንድ ላይ ነው የሚሆኑት። ሄርሜላ መሀል ላይ አጫዋች ናት በቃ። ከዛም በኋላ ትወጣለች፣ ከጨዋታ ውጭ ትሆናለች በኋላ ላይ ማለት ነው። በቃ ወንድሞቿም ህይወትሽን ኑሪ አብርሽ ላንቺ አይሆንሽም ብለዋታል። አልሰማም ብላለች። አሁን እንግዲህ ደስታና ሩታ ቀለበት ሊያስሩ ነው። አብርሽና ሄርሜላ ቀለበት ሊያስሩ ነው። ኧረ እባካችሁ ምድረ ኮተታ ሙላ ማለት ነው። ያትጨምራለ ኮሪዛ ትዳርንና ይሄንን ቃል በእምነት ቃል የተግባባችሁትን ነገር ምናምን ይሄ ጨዋታ አደረጋችሁት እንደናንተ። ይሄ እኮ ዩቲዩብ ላይ ተሳታችሁ እንደምትለቁት አይደለም። ቃልና ይሄ ቃል መግባባት ምናምን ይሄ አላደል በጋብቻ ሰዓት እንትን የምትሉት ነገር ያ ቀልድ አይደለም። ስለዚህ ሩታም በጭራሽ ውሳኔዋ ወስናለች። ቤተሰቦች ጋር ሄዳለሁ ምናምን እያለች ነበረ። ሩታ ወዴትም መሸሽ የለባትም። ሩታ ተቀምጣ መጨረሻውን ማየት አለባት እንጂ በጭራሽ መሸሽ የለባትም። ምክንያቱም እስከዛሬ ድረስ ሸሽታለች፣ እስከዛሬ ድረስ ተደብቃለች፣ እስከዛሬ ድረስ እውነቱን ወደ ሚዲያ ሳታመጣ ተቀምጣለች። ብዙ ነገር አልፏል አይደለ? ግን ደግሞ አሁን ላይ መሸሽ ሳይሆን መጋፈጥ ነው ያለባት ብዬ አስባለሁ ሩታ። ምክንያቱም በጣም ብዙ ሰዎች ከጎኗ ስላሉ ማለት ነው። እኔ አብርሃምን እንትን አይደለም፣ ግን ሄርሜላ ህይወቷ ላይ እየተጫወተች ነው ብዬ ነው የማስበው ይሄ ጉዶች። ምክንያቱም አብርሃም ለልጁ እናት ያልሆነ ለሱ አይሆናትም።